አድናንና ሉና ተለያዩ። የመለያየታቸው መንስኤ ደግሞ ሜራ እንግዲህ ጽንሷ ስለወረደባት ሉና ባላሰበችው መንገድ ይች ሜራ የምትባል ከኔ ፊት ላይ አሲድ እንዴት መድፋት እንዳለባት በትንሹ እንዴት እንደሚያቃጥልማ ልበቀላ ትፈልጋለሁ። ቀዝቃዛና ትንሽዬ ትምህርት የሚሰጥ በቀል መበቀል አለብኝ ብላ ማስባ ነበር። ነገር ግን ሉና ያሰበችው ነገር ወደ ከፍተኛ አደጋ ይዞባት መጥቷል። አሁን ላይ ሉና አድናንን እስከ ማሳጣት ደረጃ ደርሳለች። አድናን በልጅ የመጣ በአይን የመጣ ነው። ስለዚህ ልጅ አንድ ነገር ሆነ ማለት እኔና አንቺ መጨረሻችን ነው ብሏታል። ሉና ከአድናን በስተቀር ማንንም ሰው መውደድም ሆነ ማፍቀርም አችልም። ነገር ግን የአሮቤል እኔማ ቀድሜ መቅመስ አለብኝ እንጂ ይችል ሉና የምትባለዋ አድናን በጭራሽ እኔ ሳነካት ማሱ መንካት የለበትም። የእኔ እንደሆነችማ ማመን አለበትና ማወቅ አለበት። ከአሁን በፊት ሜራን እንደቀማሁት ይችንም ቢሆን ወስጄ ጥብሱን እበላለሁ እንጂ ከበለውለት በኋላ ግን የራሱ ጉዳይ እንደፈለጋት ያድርጋት። የኔ ዋና አላማዬና ሀሳቤ ጥብሱን ከበለው በኋላ የኔ እንደሆነች ማሳየት ነው ለአድናን። ስለዚህ የሚፈልገውን ነገር እንዲሁም ደግሞ እያንዳንዱ መስዋዕት መውሰድ አለብኝ። ሆኖም እንግዲህ የመጀመሪያ ድርጊት የሚሆነው እንዴት አድርጌ ሉናን የኔ እንደማድረግ ነው። ስለዚህ መጀመሪያ ማሰብ ያለብኝ ነገር ሉና ወደ እኔ የምትቀርብበትን መንገድ መፈለግ አለብኝ ልና መንገዶችን ጥብሱን ለመብላት እያመቻቸ ይገኛል። ይሁን እንጂ የሮቤል መጨረሻ ምን ሊሆን ይችላል? ሮቤል አሁን ላይ ሉናን እኔ ካልነካው ማንም አይንካት የሚል ስሜት እየተሰማው ነው። እንደገና ደግሞ ሉና አሁን ላይ ከሱ እየሸሸች እንደሆነም ገብቶታል። ምክንያቱም ደግሞ ከዚህ በፊት ሲዋሻትና ሲሸውዳት የነበረውን ነገር መለስ ብላ በማስታወስ አሁን ላይ ሮቤል ጥሩ ሰው እንዳልሆነ ተመልክታለች። ሮቤልማ በጣም ብልጥ ነው። የሚገርማችሁ ነገር እንዴት አወቀ እየሸሸችው እንደሆነ ሲጀመር። እንግዲህ ሉናም እያስመሰለች ነው። እኔ በጣም ደስተኛ ነኝ። እኔ ደግሞ ደስተኛ የምሆንበት ነገር አንተ ከስሬ ስትሆን ነው እንጂ የማልፈልገውን ነገር የምታስደርገኝ ከሆነ ይህ ነገር ያስከፋኛል እና የተለያየ ነገር ለማድረግ እንዳትሞክር፣ ያለ ፍላጎቴ ምንም ነገር አታድርግ እያለች እየመከረችው ነው። እሱ ግን ምንም ችግር የለውም እያለ ነው። ቢያንስ እንኳን እህቴን ካመጣልኝ በኋላ ሁሉም ነገር የምትፈልገው ነገር ሁሉ ይሆንልሃል፣ በአንተ ምርጫ፣ በአንተ ድርድር እያለችው ነው። ሮቤል እንግዲህ ሳራን ማምጣት አይችልም፣ ግን ደግሞ ጥብስ መብላት ይፈልጋል። ስለዚህ አሁን ላይ ያለው አማራጭ ሳራን አምጥቶ ከዛም በኋላ ጥብሱን መብላት ነው። የሉናን እንግዲህ ሜራም የሚገባትን በቀል ወይም ደግሞ የሚገባትን ቅጣት አግኝታለች። ግን ደግሞ በጽንሱ ምክንያት እንደዛ መሆኑ በጣም ያሳዝናል። የሜራ ዋና ዓላማ እንግዲህ የሉናን ፊት አበላሽታ ከዛ በኋላ ማንም ሰው ዘወር ብሎ እንዳያት ለማድረግ ነበረ። ነገር ግን እሷ እንዳሰበችው አልሆንላትም። ቀደም ብላ ነግታ ሉና ይህንን አሲድ የተባለውን ነገር ቀይራባትም ነበረ። ወዲያውኑ ግን ወደ ክፍል እንደመጣች ውሃውን አንስታ ነበር ድፍት ያደረገችባት። ከደፋችም በኋላ ውሃውን እንግዲህ ደፍታባት በነበረበት ጊዜ ሉና የእውነት እንዳቃጠለት አስመስላ በጣም ጮኸም ነበረ። በዚህ ቅጽበት እንግዲህ ሁላቸውም ተሯሩጠው ወደ ኪችን ገብተዋል። ኪችን ሲገቡ ግን ምንም ነገር እንደሌለ ተገንዝበዋል። ሚራ በሰዓቱ በጣም ደንግጣና ፈርታም ነበረ። እኔ ምንም ነገር አላደረግኩም እያለች አሁንም ቢሆን መጫዋን ቀጠለችው። ሉና ምንም አልሆንኩም፣ ይህ ነገር የኔና የእሷ ጉዳይ ነው፣ የሴቶች ጉዳይ ነው፣ እዚህ ጋር እናንተ ምንም አይመለከታችሁም፣ አትግቡ እያለቻቸው ነው በዚህ መካከል። ስለዚህ ወንዶች ተሰባስበው ሉና ምን እንደሆነች ተሯሩጠው ለመጠየቅ ሞክረዋል። ታዲያ በዚህ ቅጽበት እንግዲህ ሜራም ወዲያውኑ ነበር የወጣችው። በሌላ በኩል እንግዲህ አድናንም ሜራ እንደዛ ሁና ሲያየት ወይኔ ልጅ በማለት እንግዲህ ለቅሶውን ብዙ ነገሮችን እያለቀቀሰና እየተናገርም ነበረ። ይሁን እንጂ አድናን በመጀመሪያ ምንድን ነው እናንተ ሴቶች ያጣላችሁ ነገር ብሎ ሴቶችን ተራ በተራ ቢጠይቅም ማየት ፍንጭ እየሰጡት አልነበረም። ሮቤል የሆነ የደበቃችሁት ነገር አለ እንጂ በዚህ በመካከላችሁ ይህን ያክል ጥላቻና እንዲሁም ደግሞ ግፊት አይኖርም ነበረ። እኔ ይችን ነገር ካላወኳትማ ሮቤል አይደለሁም በማለት ሴቶቹ ለብቻቸው ኪችን ቁጭ ብሎ ሲያወሩ እያንዳንዷ ወሬ ይሰማል። ታዲያ በሰማም በኋላ አድናን መቅጣት አለበት ሚስቱን እንጂ እኔማ ሄጅ መናገር አለብኝ እያለ ያስባል። ጭራሽ የኔን ውድ ሉናን አሲድ ልደፋባን ነበር እንዴ? ይሄማ በጭራሽ አይሆንም። ሜራማ በጣም ከባድ ሰው ናት። ስለዚህ ሄጄ መናገር አለብኝ እና ለወንድሙ ሄዶ እኔ በቃ ሚስትህን ስነ ስርዓት አስይዝልኝ ነው ያለው። እንግዲህ አድናን በዛ ቅጽበት ከት ብሎ በመሳቅ ምን ነው እኔ ስነ ስርዓት አስይዝልኝ አልክ? ያው ሚስት እኮ ከባሌ
ውሽማን ታምነዋለች። ውሽማ ነው አሉ የሚቀርባት እና ከኔማ አንተ ትቀርባት አልነበረ ለምንድን ነው እኔን የነገርከኝ ይለዋል። በእርግጥም እንግዲህ ሚስት አሁን ላይ የሮቤል ምክር ነው እንጂ የምሰማው የአድናንን ወሬ እየሰማችው አይደለም፣ ከቁም ነገርም እየቆጠረችው አይደለም። በሌላ በኩል እንግዲህ ምንድነው ችግርህ ምንድነው የምትል ይለዋል። እሺ ይኸውልህ እኔ ሰምቻቸዋለሁ ሴቶቹ ሲያወሩ አሴል ልደፋባት ነበር ከሜራ ላይ እናማ በጣም ችግር ነው ምን ላድርግ ይለዋል ማለት ነው። ስለዚህ አይ እንደዛ ማድረግ የለብንም አንተን በጭራሽ አላምንም ሲጀመር ቃል ገብቻለሁ ይለዋል። እንግዲህ አድናን አሁን አይፈረድበትም አላምንም ቢለው ግን ደግሞ በዛሬው ያው እውነቱን ነው እየተናገረው። ግን ሮቤል እዚህ ቀደም ምንድን ነው ያለው? ሁለታችሁንም አፋጃችኋለሁ እንደዚህ እየሆነ በቃ እርስ በራሳችሁ እንድትጋጩ እንድትጣሉ ነው እንጂ የሚያደርጋችሁማ በሰላም እንድትኖሩ አልፈልግም ይላል። እንግዲህ አሁን ሉና ሚራን እስኪ ነይ ወደ ክላስ እንሄድና ይቅርታ ጠይቄ ለሁሉም ነገር ብላ ይዛ ሄዳለች። ከዛ ከወሰደቻት በኋላ ግን ከሰል ነው እንግዲህ ያስቀመጠችው እና ደግሞ ሚራ በጣም ጠርጥራ ነበረ። መሬት ላይ ነይ ቁጭ በይ የምትለኝ መሬት ላይ ምን ቢኖር ነው በቃ ይሄን ያክል ለምንድን ነው መገፋፋይ ምናምን በጣም ፈርታና ጠርጥራም ነበረ። ግን ደግሞ በጭራሽ በርበሬ ታጠነኛለች ብላ አልጠበቀችም። ስለዚህ እርጉዝ ነሽ ይኸው ምናምን ብላ አንከባክባ ቁጭ አረገቻት። በእርግጥ ብዙ መቆየት አልነበረባትም ብዬ አስባለሁ። ሚራ እንደዛ ተዘግቶባት ማለት ነው። ምክንያቱም ሳል ጥሩ አይደለም ስንስል አሁን ሁሉ የስራ ክላታችን ነው የሚንቀሳቀሰው ልባችን ምናምን እሷ ደግሞ እርጉዝ ናት። ይህንን ነገር አላስተዋለችውም በጭራሽ። በእርግጥ ግን በጣም ተናዳ ነበረ። ምክንያቱም ሉና ገና ወጣት ናት። ሰው አሲድ ደፍታባት መውለድ ትፈልጋለች፣ ማግባት ትፈልጋለች፣ ብዙ ነገር በወጣትነቷ ሰንካላ ልታረጋት ነው የነበረ። ስለዚህ ይህ ነገር ደግሞ በጣም አናዷታል ሉናን እና ያው እንዴት እንደሚያቃጥል እንኳን በረኪናና ሚጥሚጣ ራሱ እንዴት እንደሚያቃጥል ማወቅ አለብሽ ብላ ነው ይህን ነገር የፈጸመችባት። እሷ ደግሞ ያው ይቅርታ አድርግልኝ እያለች እየለመነቻት ነበረ። በእርግጠኝነት አሁን ማጠቡ እየከረረ ሄዳል እንጂ በጭራሽ አይታረቁም። አሁን ልጁ አንድ ነገር ከሆነ አንቺ ጠላቴ ነሽ ብላ ከዛ ቤት ራሱ ልታባራትና ልታስወጣት ትችላለች። ስለዚህ ከዛ ቤት ወጣችላት ማለት ደግሞ በቃ ሚራ የምትፈልገው ነገር ተሳክቶላታል። ከባሏም ጋር ትሆናለች፣ ከውሽማዋ ጋር ትሆናለች። ስለዚህ አሁን አድናን ደግሞ ሮቤል እዚህ ቤት የማያወጣው በእሷ ምክንያት ነው፣ በሉና ምክንያት ነው። እና ሮቤል አሁን ሉና ከተባረረች አብሯት ይወጣል ወይስ ደግሞ እንዴት ነው? አብረው ይቀጥላሉ? ብቻ ግን ሉና ከዛ ቤት ከወጣች እኔ እሄዳለሁ ማለቱ አይቀርም ብዬ ነው የማስበው እንደኔ። ባይወዳትም እዛ ቤት ፈልጎ መውጣት ባይፈልግም በግዴታ ተከትሏት ይወጣላለሁ። ምክንያቱም የሚፈልገው ነገር ከሉና ስላለለት። ስለዚህ የእሱ ሀሳብ የእሱ አማራጭ ይህንን ነገር ያደርጋል ማለት ነው። ከዛ በተጨማሪ እንግዲህ በጣም ደንግጣለች። ሰው አድናንም አንቺሽ እንደዛ ያደረግሽው ወይኔ ልጅ እያለ በጣም ሲያብድባት ነበረ። ልጅ አንድ ነገር ይሁንና በቃ እኔ ወዮልሽ እያላትም ነበረ። ስለዚህ ወንድማማቾችን በጣም ተጋድለዋል። ውሽማ እዚህ ምን ታደርጋለህ ሚራ የለችም ይለዋል ማለት ነው። ክላስ ሲገባ ከክላስ ሲገባ ምን ታረግ መጣ እዚህ ጋ ስለዚህ ሄድ ውጣልኝ እያለውም ነበረ። እንግዲህ ከሄደ በኋላ ምንድን ነው ያደረገው? ወዲያ ሆኖ ሄዶ በቃ የሚፈልገውን ነገር ነው ያደረግለት ማለት ነው። እኔ በቃ ጥላቻ አይደለም የምፈልገው ፍቅር ነው። ስለዚህ የመጣሁት ነው እንድነግር ነው እና አታርክመኝ አታርቀኝ እያለውም ነበረ። እንደምንም አድርጎ ብቻ ጉዳዩን ያው ለማስቀረት እንዲሁም ደግሞ ጥሩ ነገር ለማድረግ አስቧል ማለት ነው። ከዛ በኋላ እንግዲህ ያለውን ነገር ወደ ክላስ ተሯሩጠው ውሃ ምናምን እየወሰደላን ነው። በዚህ ቅስፈት ታዲያ ብዙ ነገሮች የሚከሰቱ ይመስለኛል። እንግዲህ ሚራም እንደዛ ተዘራ ራሷን ስታወድቃ አድናን ሲያት በጣም ነው የጮኸው። ሉናም በጣም ብቻ ሉና ራሱ ያልጠበቀችው ነገር ስለነበረ ፈርታለች። ከዛ ሮቤል ደግሞ ሳሎን ላይ ቁጭ ብሎ የኔ ካልሆንሽ እያለ ያማልላታል። ያው መጠጋጋት ፈልጓል፣ እሷ ግን አልፈለገችም። እና እንደው አንተ ልጅ በቃ እንዴት እንደምጠላህ እኮ እያለች በልባ በአፏ ደግሞ ታሞግሰዋለች ማለት ነው። በአፏ እንዴት ነው የምታሞግሰው? አንተን የመሰለ መልአክ ፊት ለፊት የኖሮልኝ እንዴ ምን ሆናለሁ እኔ በጣም ጥሩ ሰው ነኝ እኮ ጥሩ ሰው ነህ እኮ እያለች ያው በጣም ትደረድለታለች። ደስ ደስ የሚሉ ቃላቶችም ማለት ነው። እሱም እሺ ማለት ይቀበላታል። ከዛ በኋላ የእሱ ሀሳብ ያው አብሮ መሆን ነው እንግዲህ ከሉና ጋር መተኛት ነው የሮቤል ሀሳብ። አድናን ደግሞ በጭራሽ ነገር እንዲሆን አይፈቅድም እና ሂዶ ለማፍሸቅ ነበር የፈለገው። ለምን አጋለኝም ምናምን በቃ እስከ መደባደብ ደርሰዋል። ይህን ያክል ተማንቀናል እንዴ? ተቆይ እኔ እኮ ታላቅ ወንድም ነኝ እንዴ ብትደፋኝ ነው የምደበድበኝ በማለት ራሱ አድናን
በጣም ተናዶበት ተደባድበውም ነበረ። ብቻ ግን ግብ ግብ ገጥመዋል። ሰው ታናሽ ወንድም ያን ጅል እያለ ነው የሚጠራው። ታላቅ ወንድም እንግዲህ ሞኝ ምናምን እያለ ብቻ እርስ በራሳቸው እየተናናቁ ነው ያሉት። እንግዲህ እዛ ቤት እየተናናቁ እየተነቋቆሩ ነው ያሉት እዛ ቤት። መጨረሻቸው ምን ሊሆን ይችላል እንግዲህ። የሚራ ልጅ ሰላም መሆን አለበት፣ ያለዛ ሉና እና አድናን ሊለያዩ ይችላሉ። የእናንተ ሀሳብ ምን ይመስላችኋል? በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።